بسم الله الرحمن الرحيم بدقامي السلام عليكم ورحمة الله تعالى وبركاته يمن وداችሁ ተመልካቾቻችን በያላችሁበት ሰላምታችን ወደ እናንተ ይድረስ እንኳን አብሮ አደረሰን አምስተኛ ዓመታችንን እንግዲህ በማስመልከት የላካችሁልን የመልካም ምኞት መግለጫዎች በጣም ብዙ ናቸው እጅግ በጣም እናመሰግናለን እናንተም የጉዞ አካል ነበራችሁ እውነት ነው 5 ዓመት ቀላል አይደለም እንደ ጣቢያ ለመዝለቅ ነገር ግን በእናንተም ድጋፍ እንደዚሁም ከአጋር ተቋማቶቻችን አብሮነት ጋር ከተባባሪ ተቋማት አብሮነት ጋር ሸይኽን የመሰለ ደግሞ እንቁ ዓሊም አላህ መሐከላችን አስገኝቶልን እንግዲህ አሁንም አላህ ይጠብቀልን ከዚህ ሁሉ በላይ ደግሞ ተውፊቅ من رب العالمين ሆኖ 5 ዓመት መጓዝ ችለናል አሁንም በድጋሚ አላህ Subhanahu Wa Ta'ala እናመሰግናለን ከዚያም እናንተን እጅግ በጣም እናመሰግናለን የቀደመው ሳምንት ላይ ከሸይኻችን ጋር አዳዲስ ነገሮችን ያያየን ነበር ሁሴን ነው ስንገረም ስንደነቅ ነበር ሲው ምን የሳምንቱን አስተዋውስ እንዳይሉ ኡስታዝ አንተንማ ይሉሃል ባለፈው ላይቭ ላይ የአምስተኛ ዓመታችንን ምክንያት በማድረግ ቅዳሜ ዕለት በነበረን የላይቭ ቆይታ እኔ ቆኔ እየነገርኩ አንተ ያወከው እንደው ቀደም የምትለውን ነገር አቆም ብያለሁ እኮ አሁን ይሄን ሐሳብ ልጨርስ ጨርሰ አንድ ሰው ምን ብሎ ኮሜንት አደረገ ሁሴንን የባለፈውን ጠይቁት ሸክሱና ነው ያለን ነበር ሰው ተጫዋች ሆኗል ኃይለኛ ማሻአላ የመልክኛው ሰላም ወላጆች ሲጋቡ የነበረውን ስርዓት የሚያሳይ ነበር በጣም የሚደንቅ ነው በመናብ ለማየት ስሞክር ነበር እንደዚህ ያኒ ነትخيل ያኒ ስርዓቱን ያው ሁሌም ታሪክ ሲነገር አእምሮአችን የሆኑ ምስሎችን መደርደሩ አይቀርም ያ ምስል ትክክል ነው ትክክል አይደለም ሌላ ጉዳይ ሆኖና ቦታውን የተጋበዙትን ሰዎች ደስታ አብዱል ሙጠሊብ መተው ያደረጉት ኹጥባው ኢላ አኺሪ እንዴት ያምር ነበር ዛሬ ደግሞ አንድ የሚገርም ኹጥባ ልንሰማ ነው እንግዲህ ከደረስንበት በተለይ ኸዲጃና የረሱሉ አለይሂ ሰላም ጋብቻ ላይ አጎት አቡ ጣሊብ ያደረጉት ኹጥባ አለ ተብሏል ኢንሻአላህ ይሄ እንግዲህ በጣም የሚያጓጓ ይመስለኛል መቼም ዛሬም በቆሎ ነው ይሄን ኹጥባ የምንሰማው ሸውሴ አረግድ ይላል አብሽር مرحبا እንኳን ደህና መጡ ሸክ እንኳን ደህና ተበቃችሁ مرحبا بسم الله الحمد لله رب العالمين الصلاه والسلام على رسول الله صلى الله عليه وسلم وسلم بارك على سيدنا محمد በዝበ ሰሜኑ በኩል በወሎ በኩል ናም አሳዛኝ ነገር አለ እንግዲህ ቤተሰቦቻቸውን አዘመ الله اجرهم واحسن عزاءهم وغفر لميتهم وجبر الله مصيبتهم ቤተሰቦቻቸውን አላህ ያጽናቸው አላህ ይሰብራቸው ማቾችን ደግሞ አላህ ጀነት ያድርጋቸው እና ግፉንም አላህ ይበቀልላቸው ሐቁን አላህ ያውጣላቸው አሜን በዚህ በቃ ይበለን እንግዲህ በሰው ሀገርም ፈራው የነበረው ነገር ሁሉ ወደኛ ወደ ሀገራችን ተገባ ዋላ አድር ብሏል አላህ በቃ ይበለን እንግዲህ አላህ ያረጋጋን ያለ ሙሲባ አላህ ያረጋጋን በዚህ ምደሰት ካለ ተገዳይም ተለይቶ አይታይም አላህ ይበቀለው አሜን መቼም ይሄ የሚያስደስተው ካለ አቀል ያለው ሰው በዛ ይደሰትም ስለዚህ አላህ ኡማውስ በራሳችን አላህ ያስታርቀን አሜን አላህ ያስታርቀን ሞተባቸው ቤተሰቦቻቸውን አላህ ይሰብራቸው ይሄን ከማለት ምንም ነው ነገር አለን አሜን ጀዛኩሙላሁ ኸይር አላህ ሀገራችንን ሰላም ያድርግልን ዓለማችንን አማን ያድርግ የኸዛም ጭንቀት እንደዚሁ በጣም የሚያሳዝን ነው መካነ ሰላም ላይ የሚሰማነው ነገር እንደስሙ ያ ቦታ የሰላም አምባ ማለት አይደል መካነ ሰላም እንደስሙ አላህ ያድርገው አብሽሩ አላህ እንግዲህ ስብራታችሁን ይጠገን የቀደሙንን ወንድሞች አባቶች አላህ ሸሂድነታቸውን ይቀበል ኢንሻአላህ مرحبا ሸህ የ5 ዓመት ሞላን እንደ ጣቢያ እሱን ሰሞኑን በደንብ ተመልካቾቻችን ጋር ስሜታችንን ለማጋባት እየሞከረን ነው በርግጥ እንደ ኸሚስ ያው 4 ዓመት ከመናምን ነው ምንድነው የሚነግሩን ነገር ምን እናስተካክልን በላቸው ሸህ ሰዎችን እንጠይቅ 5 ዓመት ላይ ምን እናስተካክሉ ምን እንድናስተካክል ይፈልጋሉ እስቲ ሰዎችን እየፈለገን እንጠይቅ ሲሉ ነበር እሱሻ تمام ለራስ መስከር እንዳይሆን تمام خير زمن الفتران نعم يزيد ወይ መጂድ يزيد ابن عمرو በጣም ለየት ያለ ነገር ሲነግሩ ነበር ኡስታዝ በተለይ የዑመር ያክስት ልጅ ነው ብለውናልና እሱ ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የተናገራቸው ሲፋዎች የተገለጹት ነገሮች በጣም ውብ ነበሩ ልክ እንዳያቸው አድርገው ረሱል ሳይመጡ ከ5 ዓመት በፊት ነው የሞተው አይደል ንቡዋው ከመምጣቱ በፊት ይሄ በጣም አስገራሚ የሆነ ነገር ነበር ዛሬ እንደዚህ አይነት ነገር እናነሳለንም ብለዋል አዎ
ሰለላሁ ዐለይሂ ወሰለም ተውሂድን ፍለጋ ተንከራተዋል ሰዎች ተጎናቸው ነብይ ሳይኖር ቁርአን ሳይወርድላቸው እንግዲህ ተውሂድ ሊፈለግ ይገባዋል ማለት ነው እኛስ ነብይ ተልኮልን ቁርአን ወርዶልን ስለ ተውሂድ ምንድነው የምናስበው እኛንም እንድንጠይቅ ያደርገና እነሱ እዛ ውስጥ ሆነው ጠንካራሶች እንዲነበሩ እና ዛሬ የምናየው ተዘመነ ፈትራ አንወጣም كثير الارحاسات ምልክቶች ብዙ ነገር መበሽራት ብዙ ብስራቶች ብዙ እርሳቶች ታይተዋል እንደ ወላዲቲ ሰለላሁ ዐለይሂ ወሰለም ሲወለዱም ከዛም በስተፊት እንደ في مجيئه الى الدنيا ወደዚህ ዓለም ሲመጡ اجلالا وتعظيما لمقام الشريف ላላቸው አክብሮት ብዙ ነገር ተነግሮላቸዋል ከመንጣታቸው በስተፊት ተመጣጣቸው በኋላ ስለሳቸው ስለማንነታቸው ጠይቀው ነብዩ ሰለላሁ ዐለይሂ ወሰለም አና ደወቱ ኢብራሂም አሉ የዱዓ ውጤት ዱዓ ውጤት ነኝ አሜን ወባዓስ فيهم رسولا ብለው ነበር ነብዩ ኢብራሂም እንግዲህ ወደ 4000 ዓመት ይገመታል የዛ የዱዓ ውጤት ነኝ ወቢሻረቱ ኢሳ ኦኬ የነብዩ ኢሳ ብስራት ነኝ ብለው ተናግረዋል ያቲ من بعد اسمه አህመድ ተነስማቸው ጠውሶ እና አቡ ኡማማ ጠየቋቸው ነብዩን ይላል አለይሂ ሰላቱ ወሰለም ምንድን ነበር የነብዩነቱ ምልክት ተመላከው በስተፊት ቃል ደዕወቱ ኢብራሂም ነኝ ኢብራሂም ዱዓ ነኝ እና ፈስተጃበ الله ዱዓ ነብዩ ኢብራሂም ለሁሉም ጊዜ ያለው ዱዓቸውን ተቀበለና እኔና ፈጠረ እናም ነብዩ ኢሳም ብስራት ነኝ ወሙበሽረን ቢረሱል ياتي من بعد اسمه احمد ብሎ ኢሳ በሰረኝ ነኝ ብለዋል እና ሌላው ደግሞ ሰይደቱ አሉ ይሄ አሚናት እናቴ رأت امي نور አሉ خرج نور منها ማን እናታቸው ورؤيتها انما هي على الحقيقه እኔ ስወለድ ያየችው እሷም ብቻ ሳይሆን በዙሪያው ያሉት ያዩት ሁሉ ነብይነትን ይጠቁም ነበር ብለዋል አለይሂ ሰላቱ ወሰለም ሰለላሁ ዐለይሂ ወሰለም እና የዚህ ኡመት ሁሉ የናፈቀው ነብዩ ኡመት በመሆናችን እኔም አንተም አንቺም እሱም ሁላችንም አልহামዱሊላህ ረቢል ዓለሚን ብለው አብዱል ሙጠሊብ ማመቸም ነብይ ከዘራቸው እንደሚወጣ ይጠብቁ ነበር ነብይ እንደሚፈጠር የሚያውቁት ነገር ነበር ዚነዚን የሚባል ዚነዚን የማኒው የነገራቸው ነገር በጣም ብሏቸው አእምሮ ላይ ቀርቷል ከነሱ ምንም ይቀር በጣም የሚያምር ነገር ነው ቀዲምቱል የመነ ፍሽታ አሉ ረተሽታው ሰር ወደ የመን ሄጀ ነበር አሉ فنزلت على حبر من اليهودي عند አይሁዲ ቤት እንግዲህ ታረፍኩኝ فقال رجل من اهل زبور ያ ሰውዬ ዘቡርን ያፈዘ ነው ተውራትን እንጂል ዳውድ ማለት ነው ሶስቱንም ኦኬ አጃኢብ ሶስቱንም ኪታብ እና ممن الرجل ከየት ነው የመጣው አለኝ ቆልቶ من قريش ተቆረሽ ነው አልኩት من ايهم ከየትኛው ቤተሰብ ነው የመጣው ቆልቶ من بني هاشم ከበኒ ሃሽም ነው ማናችን ነው አብዱል ሙጠሊብ አይዋ እኔ እኮ የሃሽም ልጅ ነኝ ሸይባ አይደል ሸይባ ሱብሃንአላህ እኔ እኮ የሃሽም ልጅ ነኝ ሃሽም ልጅ ነህ አተዘኑ لي ان انظر الى بعدك እንዴ ሰውነትን ልፈትሸው ትፈቅድልኛለህ እንዴት አለኛ ነው አለ ማለት ሰዓት ላይ አሁን እንግዲህ የሚያነበው ነገር ነበር ማለት ነው قال نعم ما لم يكن عورة نوت بشرط سبحان الله شايف ያልተፈቀደ ቦታ ያልተፈቀደ ሰውነት አካል ሲቀር ሌላውን መብትህ ነው አጃኢብ አሉት አየ ስርዓታቸው ግን እኮ እስላማዊ ነብዩ አዲያብ እኮ ነው ففتح احد من خير يالو አፍንጫን ገልብጦ አየዋሉ ኢላሂ እዛ ጋር ነው የሚያገኘው እንግዲህ አያቱዮ እንዲህ ያለ ምልክት አለበት ሊኖር ይችላል የሆነ ነገር አያሉ
አፍንጫ ፈታሽ ወገብ ነበር እስከ ግንባራቸውም ይናገራል ሆነ ነገር አይቶም ይናገራሉ አብደላ ግንባራቸው ነበር እና አሽሃዱ አነ في إهداء يديك ملكا وفي أخرى نبوة ሁለት ነገር አለብህ ነብይነትም እንክስና ኢላም القيامة ድረስ የሚቆይ ነብይነት ታብራክ አንተ ዘር ይወጣል ወኢና ነጅዱ ذلك في بني زهرة ተበኒ ዙራ ጎሳታው ጋብታል ግዳ 10 ልጅ ወልደዋል እኮ 10 አልሞሉ ነበር በዛ ሰዓት ተጋብታ አልተጋባውም በኒ ዙራና ሃሽም ዝርያ በኒ ሃሽም ከዚህ ነው يخرج منهم اللؤلؤ والمرجان ያሚናት ቤተሰብ እኮ ነው በኒ ዙራ አሁን ስትሄድ እንድታገባ አላቸው ተዛ ተመልሰው እንዴት አመኑት ተዛ የሚጠብቁት ነገር አለ ብዙ ሰው ነግራቸው የለም ከዛ ሄደው የመኒው ነግሯቸዋል اذا فتزوج فيهم فرجع عبد المطلب الى مكه فتزوج حاله متباس يتاغبو بنت وهيب ابن عبد مناف ያው በዘር ሐረግ ይገናኛል عبد مناف እና فولدت له حمزه እና ሐምዛን ነሶፊያን ወለደች ሲወለድ ምልክት አለው ተብሎ ነበር ሐምዛ እንግዲህ ተገርዟል ለምትወለደው ሌላውም ያ የሚጠብቁት ነገር እንዲያልሆነ ገባቸው ገና እንደሆነ ለካስ እሳቸው የነብይ አባት እንጂ የሚወልዱት ነብይ አይደለም አጃኢብ አያት ነው እንጂ የሚሆነው እሱ ነው ባለሳ አይደለም ልክ እንደ ኢምራን መርየም ቤት ይወርዳል ይጠበቅ ነበር በኋላ አብደላህን ያችም እንጥረፈው ሲሉ አይ በቃ እኔ ያጣሁት አንተ ነው የምትወልደው ተዛ ብለው ከመሪ ዘህራ ጎሳ ሊያገቡ ነው አብደላህ ሊድሩ ነው ሼክ ምናልባት በየመሃል ግን አድራሻ ማስተዋወስ አድራሻ አለው ሰነድ መንገድ አረሙታል فولدت له رسول الله ማን አሚናትን ዳሩ አይደለም አብደላህ نعم የአብደላህ አባት ወህብና ወሃይብ ወንድማማች ናቸው አባትየው እኮ ያገቡ ያሽኛይቱን ሐምዛን ወለዱ አይደለም نعم ከወሃይብ ነው ሐምዛን በወለዱ በ3 አመት ምናምን አብደላህ ዳሩ አሚናትን ለክ በአመቱ አካባቢ 9 ወር ነብዩ ተወለዱ የሐምዛና የነብዩ እድሜ 4 አመት ብልጫቸው ነብዩን ሐምዛ 4 አመት ይበልጣል የ4 አመት ታላቃቸው ታላላች ገብቷል እንዴው ሲል አይ ትንሽ ውስብስብ ሆነ እሺ እንደ ጥያቄ ልታነሳው ትችላለህ በየመገመተው ነገር ላንሳ አብደላህ የመጨረሻ ልጅ አይደለም እንዴ የመጨረሻ ልጅ ነው ማን እኮ ሐምዛ የመጨረሻ ልጅ ነው طيب ማን ይበልጣል ከአብደላህና ከሐምዛ ነው አይገናኙ ማን አብድ ተመጡ አጎት እኮ ነው ሐምዛ አጎት እኮ ሐምዛ የአብዱል ሙጠሊብ ልጅ ሐምዛ ለምን ሐምዛ ወንድም አይደል ማን አብደላህ በእናት የማይገኙ ባባት አዎ ይሄን እንዲሉ ይሉ ባባት እኮ ነው ተብዙ ሴቶች ነው ተወለዱት እኮ 10 ልጆች አሁን ሐምዛና ሶፊያ ከሐለት ተወለዱ አንድ ላይ እናትም አባትም አንድ ነው የነሱ አዎ እሺ እንደገና ደግሞ አብዱል ሙጠሊብ መጀመሪያ ተወለደ ለጥቆ ነው አቡ ጣሊብ ማለት ነው አቡ ጣሊብ ተወለደ ተዛም አብደላህ የመጨረሻው ልጅ ነው እንደ አኸሸቅ ናቸው ማን አብደላህና አቡ ጣሊብና አብደላህ ሰፊያና ሐምዛ እሺ እነዚህ ተወለዱ እና አባስስ በፊት ናቸው ተማም ከላ ሴት ነው እና እንትናም ኳላችሁ የነበረ ማነው ሰይፉ ዚየዘን ኦኬ የመኒው ማለት የመኒው መዲና ማነው ሰንዓ ላይ ቤተ መንግስት ዚያራ ሄደው ነበር አብዱል ሙጠሊብ ከወስተወሰኑ ሰዎች ጋር እናም የብቻው ፈልገዋለሁ እሱ ብሎ ወደ ሌላ ክፍል አስገባቸውና አብዱል ሙጠሊብን فلما دخل عبد المطلب أدناه وقربه نعم أستقته وقرب مجلسه واستهياه ثم قال يا عبد المطلب إني متفوض إليك مستر لنجره
من سر علم يماقون تناغر يمالاقون ما لو غيرك يكون لم أبوح به أنت باتول لما أنا مال نقرم አላቸው ምንድነው በዛን ሰዓት ነብዩ ተወልደው 2 አመታቸው ለሐሊማ ተሰጥተዋል አይዋ እንድታጠባቸው እና فإن الله بالغ في أمره الله ما አድርጎ አይቀርም ያስበው ነገር إني أجد في الكتاب المكنون والعلم المخزون الذي اخترناه لأنفسنا ለራሳችን እንመርጠውና እንጠብቀው ነበር እኔ እንኳን መደርስበት አይመስለኝም አጀለ ተቀርቧል እና ምንድነው እሱ ያን ሰው የማግኘት في شرف الحياة وفضيلة الوفاة للناس كافة للناس كافة እሱ ማግኘት በሱ ዘመን መኖር አረ በሱ ዘመን መሞት በሱ አምኖ መሞትም ክብር ነው شرف ነው اسمه محمد ይሄ ነገር ነው በጣም بين كتفي شامة ምልክት አለበት يموت ابوه امه አባቱም ይሞታል እናቱም ትሞታለች ويكفله جده وعمه ከዛም አያት ያሳድጋል አያት ሲሞት ደግሞ አጎት ያሳድጋል انك يا عبد المطلب لجده غير كذب شتام ማበለኝና አንተ አያት ሳትናቀርም ዚያዚን ነው የሚለው ይሄ ለማንኛውም ቀሩ ጀርናው ሚራርን ይሄ በተደጋጋሚ ያጠናነውና ያወቅነው ነገር ነው والله بعيسه الله يلكوال جهرا العالم بيفا ليظهره على الدين كله عدل ان منا انصارا እኛ ረዳቶች ነን يعز بهم اولياءه እኛ አንሷር ነን መዲና ነው አይደል የመን ነው እዛ ሰና ቤተ መንግስት ውስጥ ነው ተዚህ ተነስቶ አንሷር ግን አሁን ቆይ የዚህን ምን ከራማ ነው ፊራሳ ነው ምን ልንለው ነው አሁን ብዙ ኪታብ ያቃል ሀል ኪታብ ነው ሷል ኪታብ ነው እና በጣም ማለት ኤግዛክትሊ እኮ የሚናገራቸው ምን ይቀር ነገር ኢልሃም ተደርጎ ነው ይመስለው ويذل بهم اعداءه ለሱ ጥላት አንበረከክም እኛ ረዳቶች ነን نعم አንሷሮች መሃጅሮች እኮ የመን ናቸው እኮ አስላቸው የመን ናቸው እና ሽርክን የሚያጠፋ ተውሂድ የሚያነግስ يعبد الرحمن ويدحر الشيطان ሰይጣን የሚያባር بعوذ بالله የሚጠራርግ ويخمد النيران ويكسر الاسوان ጣዖትን የሚሰባብር يكسر الاوثان እና ቀውሉሁ ፈስሉን ንግግሩ ግልጽ ነው وحكمه عدل ዳኝነቱ ደግሞ ፍትሃዊ ነው يأمر بالمعروف ويفعله በበጎ ነገር ያዛል ነገር ይሰራዋል وينهى عن المنكر ከመጥፎ ነገር ይከለክላል ويبطله እሱም ይርቀዋል ያን የከለከለውን ነገር عبد المطلب نعم ايها الملك ይሄ የምትለው ነገር እኮ ተወልዷል እኔ አብደላ የሚባል ልጅ ድሬ አሚናት የምትባል እንደዚህ ወልድ ያለች እሱ አብደላ ሞቷል እንደምትለው እናቱ ሞታለች በ6 ወር ያሳደኩት ያለሁት እኔ ነኝ አያት ነኝ እኔ አልዋ فجاءت بغلام سميته محمد مات ابوه وامه እና አባቱም እናቱ ሞተዋል አሁን ሐሊማ ለምትባል ሰተነዋል ጥሎ ወደኔ ይመጣል አላህ እና ان الذي ذكرت لك هو على እያልኩ ያለሁት እሱ ነው ለማንኛውም ጠብቀው وحذر عليه اليهود አይሁዶች ምቀኞች ናቸው ብዙ ነብይ ገለዋል በመልእክቱን እንዲያውቁት ሁሉ እነሱም ያውቁታል ተጠንቀቅ فانهم له اعداء ولا يجعل الله لهم عليه سبيلا ግን እሱን የሚያጠቁበትን መስመር አላህ ይዘረጋላቸው አይሳካላቸው وطبي ما ذكرت لك دون هؤلاء الرهط ለማንም እንዲያነገር ለዚህ ለጓደኞች አብረው ለመጡት ለቁርሾችም ቢሆን አትንገራቸው ለምን ሰይጣን መጥፎ ነው ቀናት ይዛቸውና ደግሞ እነሱም የሱፍ ወንድሞች ቀንተ የለምን እንዲያት ነገር እነሱ እንኳን ባይመቀኙ የልጆቻቸው ነግሩና ልጆቻቸው
ሊመቀኙ ይችላሉ አላ እና የሚነግሰው መዲና ነው እንዲያው በቻልኩኝማ መዲና ሄጄ ቤተ መንግስት ሰርቼ እዛ ጠብቀው ነበር መዲና ሄር ነበር ወመውዲኡ ቀብሪሂ የሚነግሰው መዲና ነው ሞቶ የሚቀበረው እዛው ነው ወአህሉ ኑስረቲሂ የሚረዱትም እዛው ናቸው ናም ወለውላ አኒ አቂሂ ምን አልአፋቲ ወዐዘሩ ዐለይሂ الآهات ይሄር ነበር አለ فهلك زيزن ይሄን እንዲያለ በአመቱ ሞተ وكان عبد المطلب يقول እና زيزن ለሁሉም ለመጡት እንግዶች መቶ ግመል ሰጣቸው ይባላል በደስታ ነው አብዱል ሙጠሊብ ነብይ ዘሮች አይደሉም ሰጣቸው ለአብዱል ሙጠሊብ ደግሞ ሲመለሱ ለኔ የሰጠኝ እኮ አያልቅም ይሉ ነበር ሱብሃነል መሊክ ማጃኢብ አገላለጽ ምንድነው ሰጣህ አይነገራ ጊዜው ሲደርስ ነግራቸዋለሁ ለብቻ ነው አይነገራቸው ይሄ በጣም ከባድ ስሜት ነው ነብይ እንደሚሆን ዓለም እንደሚነሳ በጣም እኮ ይሄ ስሜት መሸከም ከባድ አንድ ቦታ ብቻ እኮ አይደለም ማሜ እንግዲህ የዚህን እዚህ ጋር ነገራቸው ያ አይሁድ እዛ ጋር ነገራቸው አፍንጫ ፈታሹ እሱ ጋር ነገራቸው ከያቅጣጫው እሳቸው ሲጠብቁም ነበር አዎ የከሊንዘር አግቡም አላቸው ቀሪዎቹን ካፍታ ቆይታ በኋላ ተመልሰን እንምጣና ንቡዋ ሸቶት ይሆን እንግዲህ በጣም የሚደንቅ ሪሊ የሚደንቅ ነው ጀነት የሚሸተው አለ ሱብሃንአላህ ስንት ሰው አለ ለአፍንጫ ያረጋለት እኮ አለ ሱብሃንአላህ አይን ያረጋለት አለ ለኔ ሰጠኛ ያልቅም ሱብሃንአላህ እንዴት አይነት አገላለጽ ነው አይለኛ ፋታ ረፍት ወስደን ተመልሰን መጣለን የተወዳጁ ተመልካቾቻችን ወደ ኋላ መለስ ብለን ከረሱሉ አለይሂ ሰላቱ ወሰለም ውልደት ዛካቢ የነበሩ ኢርሃሳት ወይም ደግሞ ይሄ የነብይነታቸውን ምልክቶች ለማየት እየሞከርን ነው ወደ ኋላ መለስ ብለናል ወደዛ ዘመን እናንተ ማብራችሁን መለስ እንዳላችሁ ተስፋ አደርጋለሁኝ ፋታ ረፍት ወስደን ተመልሰን መጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው ቀብለ ንቡዋ ከረሱል ሰለላሁ ዐለይሂ ወሰለም መላክ በፊት የነበሩ በተለይ ሳይወለዱ በፊትም የነበሩ ታሪኮችን እያነሳን ነው ያለ ነው አስገራሚ አስደናቂ ነገር እየነገሩ ነው ኡስታዝ ከዚህ ቀደም ጆሮ ሰምቶት የማያውቅ አይነት ታሪክ ነው በርግጥ ለኛ ሊሆን ይችላል አዲስ አዎ አንዳንድ ልክ ነው የዚህ ዕውቀቱ ያላችሁ ልትኖሩ ይችላላችሁ ግን ደግሞ ባነበብናቸው መጽሐፍት በአማርኛ መጽሐፍት እነዚህ ነገሮች ተገልጸው አላየንም ምናልባት ኡስታዝ ወደፊት በሚጽፉት መጽሐፍ ካልሆነ ረሂቅም ላይ ምናምን አላየሁት የለም ረሂቅም ላይ ይሄንን አላየንም ረሂቅ ብዙ ነገሮችን ይዟል ግን ይሄንን አልያዘም ቁንጭብ ናቸው እኮ ታባይ በጭልፋ ነው አባይን በጭልፋ ናቸው እኮ እነዚህ በማንኪያው ነው እንጂ አሁንም ወስደይ ብዙ ነው አይደል ያለው የሲራ ኪታብ ተስተመቶ 50 በላይ 150 ቁጥር ደክሞኛል እርሶ ብቻ ያዩት ማለት ያዩት አገር ውስጥ ያልገባ ስንት መቶ አለ አገር እኮ የገባው ኑሮ ለቅን ረውቱላኑ ረይቁ መክቱም ሲራ እነዚህ መቶ ዓመት ያሞላቸው እኮ ናቸው ተጻፉ ገና 50 ዓመት ረንጃ ተዘማ ያሞላቸው እና አብዱል ሙጠሊብ በኔ ማይቀራ የለም እኔ ያገኘሁት ለኔ ንጉስ የሰጠኝ እኮ ከኔ እድሜ በላይ ነው ምን ይሄ ገርማቸው ሌላው ምርቃማ ድረስ የሚቆይ ስጦታ ምንድነው የሰጠህ ዳሩን ብለው ዘፈት ይላሉ አልናገር አዋቂው እንደዛ ነው ሚስጥር ለማንም ይነገራል ታዲያ አደራ ተብሎ አላህ መቻላቸው መሸከማቸው አሉ እና መዛቂለው ማዛክ ምንድነው የሰጠህ ቃል ሳይዕላኑ ወለው بعدهن ወሎ ያድራል እንጂ ይፋ መሆኑ አይቀርም ይላችሁ ነበር ولما ولدت امنا ارسلت الى جدي ወዲያው እንደወለደች አያትዮ ዘንድ ላከች ያው አባት የሉም ተበሽሩሁ ቢወላዲቲ አሚና ተገላገላለች ብላችሁ ንገሩልኝ ብላ ለባለቤቱ አባት ለአብዱል ሙጠሊብ فجاء عبد المطلب امينه ተወለደች ስላቸው አብዱል ሙጠሊብ አከንፈ መጡ مستبشرا مسرورا በደስታ ሰክረው وحمله الله ወለዱት ያመከሩት እህቶች እናቶች ሁሉ አባቶች አላህ ልጅ ሰጥቷቸው ሴቶችም እናቱ ነው ወንዶችም አባቱ ነው አላህ ያስደስታቸው አሚን ያ አላህ فادخله الكعبه
አቅፈው ወደ ካባ ይዘው ተዱ ወሸከረላህ አላህን አመሰገኑት አላህን ላትን አይደለም አመሰገኑ ተዛም መልሰው ለአሚናት ሰጡ ስሙንም መሐመድ ያሉ ይደንቅ ነው የለም እኮ ይሄ ስም ሁለት ነገር እሳቸውም መሐመድ ይባል አልክታቦቹ ነግሯቸው አሚናትም ህልም አልነገረች اذا وضعته فسميه محمد ብሎኛል ህልም አይቻለሁ መሐመድ በይው ብሎኛል ተጋጠም አይደለም አብዱል ሙጠሊብ የሚገጥሙትና አሚናት ያየችው መሐመድ እንደ ባገር የሌለ ስም እንዴት መሐመድ ትላለህ አሏቸው ደግሞ መቼም ነገረኛ ይጠፋ አይደለም ማን ጠርቶ ያውቃል ይሄን ስም ተሰምቶ ማያውቅ ነው አዎ እኔ ጠርቼዋለሁኝ አሳዩ አህመድ አሉ መሐመድ ብየዋለሁ ይመሰገን ዘንዳ አመስጋኝም ነው ምስጉንም ሆን ዘንዳ አሉ እንዲያሉት ሆነ እና የተዛያ ማጥቢያ ጉዳይ ነው ማን ያጥባ ነው እንዴ አጥቢ ጠፋ እንዴ እናት አይደለች አለች ታዲያ ወደ ገጠር መላክ ነበር ባህል ነው ባህላቸው አዎ ማንም ልጅ ቢሆን ገጠር ይላካል ይሄ አዲያቱ العرب አዳ ነው እነሱ አየልተሚሱል መራዲዓ لموالدهم ለምን ሲባሉ አብዓድ ለهم عن امراض الحوادر እንግዲህ እንደሆኑ እንኳን በአፍሪካ በተለየ ወረርሽኝ ከተማው አልተበከለም የተለየ ፋብሪካ ማለት ነው ፋብሪካ ማለት ነው አዎ ተረድቾታል እና አየሩ አልተበከለም ጥሩ ነው እንደዛም ሆኖ ግን ከተማ ሲባል ለልጆች አይሆንም የሚል አስተሳሰብ ነበራቸው ተሽተደ አሷብሁም ገጠር መላካቸው ጠንካራ እንዲሆኑ ያደርጋቸዋል ትኩስ ወተት ይጠጣሉ ወሰው ገብቷል ትኩስ ወተት ታገኛለህ ነው እዚህ ትኩስ ያው ይፈላ ከፊል ውሃ የታለበ ትኩስ ከፊል ውሃ ወዲያው የለም እንደወረደ ነው እርሱ እንደወረደ እሻት የጓሮ እሻት ያገኛሉ አሁን ተገጠር ሲስተሚያጠር ስንት ቀን ይሆነዋል ይተወልጋል እኔ እናንተ ምን በለው የከተማ ነገር ተመልክተው እንግዲህ የገጠሩ የተለየ ነው እንደገና ደግሞ ፈረስ ይጋለባል ሜዳ አለ ዳገት አለ ቁልቁለት አለ በጠንከር ይመጣል ጠንካራ ይሆናል እንደገና ደግሞ ፍየል ጥበቃ አለ መሮጥ አለ ፍየል ጥበቃ ነብይ ሆኖ ፍየል ያጠበቀ የለም ፍየል ሲጠብቅ ደግሞ ተኩላ አለ ጅብ አለ ነብር አለ ራሱ ፍየልም አስቸጋሪ ነው ከነዛ ጋር ትንቅንቅ ነው ፍየልም እኮ በባህሪው ከባድ ነው የሚጠበቅ እንስሳ አይደለም ተኩላ ሲወስደ ማስጣል አለበት ያ እውነት ነው ነብርም ቢመጣ መሸሽ የለብህም ጅብም ቢመጣ መሸሽ የለብህም ስለዚህ ያጠነክራል ቋንቋም ይነሳል ቋንቋም ደግሞ እንደገና ደግሞ ኦሪጂናል ቋንቋ ይነገራል ይባላል አስሉ ቋንቋ ይነገራል ሰቃፋም ይነሳል ማለት ህፃናት ስነ ምግባር ከተማ አሁን እኛ እንኳን ያለንበት ስቱዲዮ አይኔን ቦረውር ሁለት ወንድሞቼን ነው ማየው ገጠር ሲሆን በጣም አርቆ የማየት ይችላል ተብሎም ይነሳል ማንንም በእናት ባባቱ ቋንቋ አፍ ቢፈታም የገጠርና የከተማ ይለያያል ዘይ ይለያያል ሪች ነው አይደል የገጠር በጣም ትልቅ ነው እና በዚህ ምክንያት የሚያጠባ ፈለጉ አብዱል ሙጠሊብ ሁለተኛ ደግሞ ከፍላለሁም ብሎ አልቀረቡም ያሚናት ወገን አለ አብዱል ሙጠሊብ ደግሞ ስንት ልጆች ያሳድገዋል መሐመድ ስንት ጉድ ያጎታል ወደ 9 የሚሆን አጎታል ይሄ ሁሉ እኛን ከፍላለና አላሉ አላህ እንዲሉም አልፈቀደም ለምን ወጀደከ የቲመን ፈአዋ አሳዳጊውን ብሎ የለም አላህ ውክልናውን ፈልጎታል ማንንም ሰው ጣልቃ ገብቶ እንዲያሳድግ አልተፈለገም እንደገና የሐሊማን እናቶችን ቂማም ሊያሳውቀን ፈለገ ሲሆን ተገጠር ሊፍለጋ መተዋል ወደ 10 የሚሆኑ ሴቶች አንድ 10ኛዋ ሐሊማ ነበረች እሷ ደግሞ የምትጓዝበት አህያ ደክሞባት ድርቅ ነው በድርቅ ተደክማለች መጣለች እነዛ ተሽቀዳው መተው የሀብታሙ ልጆች ወስደዋል ታርገው ሄደዋል አንድ የቲም ብቻ ነው የቀረው አብዱል ሙጠሊብ ይሄን ሰጅ ሱላት አባቱሳ የትማን ነው እኔ አያቱ ነኝ አባቱ ሞቷል እናትም ከፍላለሁ አላለች አያትም ከፍላለሁ አላለም ዝም ብለሽ ሰጅ ሆነ እኔማ ምን አደርጋለሁ ባዶዬን ከመመለስ ብላ አመነታች እለም ያዛት እንደገና እንደው እንዱማ አልመለስም ምናባት ይሄ የቲም ተሆነ
አላህ ይረዳኝ ይሆናል ምን ይታወቃል ለያዘው ብላ ልታነሳው እኮ ነው أنها خرجت من بلدها مع زوجها وابن لها صغير ترضعه في نسوة من بني سعد لجنا برات يالقس نبر لجو ميت أبواتو برهاب نو يراسو على جكونو እና እንደገና ልጇ እያለቀሰ እሳቸውን ለማጥባት አሁን እዚህ ጋር ነው ሙዕጂዛውን እያየሁኝ ያለሁትና ምክንያቱም ከዚህ ቀጥሎ የመጣው ታሪክ ነው ወማናሙ አለች አንተኛም ነበራች አባቱም እናቱም ለይለና አጅማዓ من سبيان من صبينا الذي معنا من بكائه يسلقسو ቤተሰቡን ያስተኛውም ነበር ሲያለቅስ እናት ተኛለች አባስ ይላል በቃ ምንም የለም من الجوع ረሃብ የሚጠባውን ስለሌለ ما في سديه ما يغنيه ምን ቢያላምጠው ቢያኝከው ምንም ጠብ የሚል ነገር የለም ጡት አትበላም ምን አላት وما في شرفنا ما يغذيه ግመልም ነበረች ግመሏም ደርቃለች ፍየሎችም ነበሩ የለም አላህ ፈልጓል እዚህ ቤት እንዲገቡ ዝናብ እንዲወርድልን ፈልግ ነበር ዝናብም አልመጣም ፍየሎችም ከብቶች በድርቅ ተጎርተዋል እና በዚህ ምክንያት ወጣን فخرجت على اتان تلك አንዲት አህያ ነበረች ነጭ አህያ እሷን እየጋለበች لقد ادمت بالركب حتى شق ذلك عليهم ያልበላችሁን ኬታ አዎ ተዋላ ያለው ሁሉ እያለፋት ሄደ ጉልበት የላትም ተዛ ሴቶች ዲው መሐመድን አለፉት ሁሉም የቲምነቱ ይሏቸው እኛ የሚከፈለው ከፋይ ከለላ አንወስድም ይያሉ አላህ ይከለከላቸው አላህ ከለከላቸው አልተመረጡም وحرمنا عليه المراضع الى الكل نبي الله موسى ايوه ያቺ ምላጥ ባያቺ አንተ አልቅስ ዝም ብለህ እንዲያጠባለው እኮ ነው አሲያ እስከምትመጣ ድረስ እናት እስከምትመጣ ድረስ አጅብ ነው እናም እንደዚህ ጠቃሚውን ነገር አላህ ካላለ እንዲጣላው ያረጋል ሲቆጭ እንድትኖር እኮ ነው ሐቅ ነው ዋሳ አንተ ከረው ሻን ወሽሩ ነው አንድ ነገር ጠሉታላችሁ ያይጣላችሁት ነገር ለእናንተ ኸይር ሊሆን ይችላል አንድ ነገር ተወዱታላችሁ ያይወዳችሁት ነገር ለእናንተ በእጃችሁ ላይ ሆነ ይችላል እንደሚለው ማለት ነው እናም فما بقيت امرأة قدمت معي إلا أخذت رديعا غيري فلما أجمعنا انطلاق እንመለስ ሁሉም ልጅ ይዟል አይደል ሁሉም ሴት ልጅ ይዞ ሲመለስ እኔ ምን ይዤ ልመለስ አለች قلت لصاحبي لبالبيتي والله إني لأكره أن أرجع من بين صاحبي ጓደኞቼ ይዘው እኔ ባዶዬን አልመለስም የቲምም ቢሆን ይዘዋለሁ አልኩት ባለቤትም ተስማማ እሺ አለኝ ኸይረኞች ናቸው ማሻአላ ተመረጡ እንጂ ሌላ ዋንጫ ይዞ ሲመለስ ሜዳሊያም ቢሆን የነሐስ ሜዳሊያም ቢሆን ይዤ እገባለሁ ነው እኮ والله لا أذهبن إلى ذلك اليتيم ግን ዋናው ዋንጫ ወርቁ ولا أخذنه አልኩኝ فذهبت إليه فأخذته አነሳሁት አልፋው ሄዳ ነበርም ተመልሼ አነሳሁት وما حملني على أخذه إلا أني لم أجد غيره ሌላ ሰላጣሁኝ አለች قالت فلما أخذته رجعت به إلى رحلي አለች ልጁን አቅፌ ሲሄድ فلما وضعت في هجري ገና ጭኔ ላይ ሳስቀምጠው አለች አቅበለ عليه سدي አለች ጡት የሞልቶ ተንጠለጠለ ታምር ነው ራስ ሰጣሁት ጠባ እንዲያውም የቀኝ ጡት ነበር ትላለች ጠብቶ ጨርስ በቃው ግራም ብሰጠው አልጠባም አለ ምን ሸሪካ እንዲያለው አወቀ ያ ማስተኛው አለ በረሃብ ማይተኛ ወላጆቹን ማስተኛው አለ የተቃጠለው ቀኝን ጡት እንጂ ግራን ሰጠው አይጠባም ነበር አይገርምም በጣም ታዲያ ሁለቱንም ጠብቶ ማን ምቀኝነት የለም እኔ ዛሬ ላይ ሰዎች ይሻረካሉ
መሻረክ ቀላል ነው። ሸር ሆኖ መስራት ሸሩ ነው አስቸጋሪ። እውነት ነው። ሼር ሆኖ ሸሩ ሸር ሆኖ መስራት ጥሩ ነው፣ በረካ አለው። ሸር ካለስ በረካ የለም። ሱብሃንአላህ። ሶስተኛው ሸሪካ ነኝ ብሏል አላህ። ሁለት ሰዎች ሲቻረኩ ሶስተኛው ሸሪካ ነኝ ብሏል። ያ በረካ አለው ማለት ነው። በጋራ መስራት አንዱ ተከዳ ግን እኔ እወጣለሁ በረካን ይጀ ማለት ነው። እናም ቃለት ፈንታይና ሪየን ወሽብዓን ሁለቱም ልጆች ጠገቦች ያም ሲያደረው ልጅ ፈቢትና ቢኸይር ሌሊት አላህ ተጀመረ። የሰላም ሌሊት የመጀመሪያ የሰላም ሌሊት በስንት ጊዜ ተኛው የምንለው ነገር ማለት ነው። የታመሙትም ሽረው አላህ የተራቡትም በልተው ሰላም ያጡትም ሁላ ለሰላም ይወርድላቸው። አስባህና አለች አስባህል ወለኩ ሊላህ ነው እንግዲህ ያ ወላሂ ያ ሐሊም አለኝ አለች ባለቤቷ ለቀድ አኸዝቱ ነሰመተ ሙባረከተን ቃለት فقلت والله إني لأرجو ذلك ቀናባት እኮ ሁሉም ስንመለስ አለች ሮኬት ሆነች እኮ አህያው ሁላ እያለፈች ሐሊማ ምን ሆንሽ አህያ ቀየረች እንዴ ያስብላል። ያቺ ደካማ የመጣሽባት አህያ አይደለችም ወላሂ ይሄ ነፍሳ فتعجب አለች ተገረሙ ሁሉ ባይገረሙ ነው የሚገርመው እንጂ ትናንትና ቀስ ብለው አልጠበቋትን ዛሬ ቀስ በይ ይላሉ። ሮጥ ብለው ሀብታሙን አንስተዋል እነሱ። ሱብሃንአላህ አጃኢብ። እሷ በሮኬት ነው የምትመለሰው። فوالله لقطعت بالركب አለች እያለፍኩ ተርኩኝ አለች ما يقدر على شيء نخمرهم የሚያቆም ያ ሁሉ አህያውን ቢደበድ የሚከተል حتى إن صواحبي ليقفنا لي يا ابنة أبي زعيب ويحكي من نكاش اربعي ተረጋጊ ጭራሽ ልክ የጠበቋት ይመስል ወላሂ እውነት እኮ ነው። ከኋላ የነበሩ ከፊት ሆኑ። እውነት ነው። ይሄ ግን በህይወትም ይሰራል። ይሄ ታዲያስ በህይወትም ይሰራል። ለሶበረ ከኋላ የሆነ ተፊት መሆኑ አይቀርም። ከፊት ነኝ ብሎ የተራቀተ ኋላ መቅረቱ አይቀርም። እናም አለይሰት هذه አታኪ አታነኪ አህያሻ ያቻ አይደለችም እንዴ ትናንቷ التي كنت خرجت عليها فأقول لهن بلا أو والله إنها هي لا هي ጉዳዩ አህያዋ ጋር አይደለም እነሱ አልገባቸው ከእውነትሽ ነው አዎ فيقولن والله إن لا شأنا ምን አስነክተሻት ነው ምን አብለተሻት ምን አቅምሰሻት ነው ይባላል። በጣም ይገርማል። قالت لقد قدمنا منازلنا من بلاد بني سعد አብረን የወጣ ነው ምን አቀምሳታለሁ ያቺውና ታህየዋ ምን አርጊ ትሉኛላችሁ? ሱብሃንአላህ። ይሄም አልበቃም ማለች ቤታችን ተርነ በኋላ ባለቤቴ ግመሊቱ ወደ ግመል ስትሄድ አግታ አገኛት። እንደ ጉድ ወተት አልቦ መጣ። ፍየሎቹም ላም ግመሊቱም ማታ ሲመለሱ አግተው ነበር ፍየሎች ይመጡት። የከተማ የጎረቤት ፍየል እኮ አንድም የምትበላው አጣ እንኳን ልታግት ምንድነው የነሱም እኮ ከመልእክተኛው ሰላም መምጣት በፊት የነበረው ይታወቃል። እንቅልፍ ያልነበራቸው ሰዎች ናቸው። ወነሽረቡ እንጠጣለን ወማ يحلب انسان قطره لبن ሌላው ሰው በሰፈራችን አንድም ሰው ጠብታ ወተት የለውም እነሱ ጠግባሉ ولا يجدها في درع حتى كان الحاضرون من قومنا يقولون لرعيانهم ለእረኞቻቸው ወይለኩም እስራሁ حيث يسرح راعي ልክ የሷ እረኛ የሐሊም እረኞች ባሉበት ፍየሎቹ ቼክ አድርጉ ይባላል። እንግዲህ የኔ አግተ ይመጣሉ የነሱ ተርብ ይመጣሉ። ወፍ የለም ያው ነው። ሱብሃንአላህ አይገርም። ያው ሚስጥሩ ዳለው አላህ ስራ እዚህ ላይ ምንድን ነው እንግዲህ ችግር ያለህታ ግራ የገባለታ ኸይር ነገር ስራ ምንም በሌለባት ሰዓት አይው የራሷ ልጅ ያለቀሰ የሰው ስትጨምር አላህ ረዳት
ሄኖኮ ጭንቅ ሲል አንዳንዴ በዛ ላይ ከፋ የሌለው ልጅ ምንም ነገር የሌለው እንኳን እኮ ያላት የለም ልጇ እንኳን የሚጠባው የሌለ ባዶ ይላል ለራሴ ያጣሁኝ ምን በምትልበት ሰዓት ያ አላህን አምና ተወኩላ አነሳችው ኸይር መስራት አላህም ከወደቀችበት ከዲህነት ወለላ አነሳት የሚቀናባት ሆነች ሁሉም ቀናባት ምን ያልቀናል በሐሊማ አስገራሚ ነገሮች ያየነው ካፍታ ቆይታ በኋላ ተመልሰን እንምጣ ማሜ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ሲራ ላይ ነው ያለነው እጅግ በጣም አስገራሚ የሆነ ነገር ያያየን ነው ያለነው ከዚህ ቀደም ሰምተነው ሊሆን ይችላል ዛሬ ኡስታዝ የነገሩበት ያለው መንገድ ደግሞ ለየት ያለ ነው በርግጥ ሲራ ከ150 በላይ ኪታቦች አሉ ብሏል ኡስታዝ 150 ቆጥሬ ደክሞኝ ትቼዋለሁ አሉ ከዚህም በላይ በርካታ የሲራ መጽሐፍት አሉ ዛሬ አዳዲስ ነገሮችን ያደመጥን ያለነው ከዚህ ቀደም ካደመጥነው በተጨማሪ ሌሎች አዳዲስ ነገሮችን ያደመጥን ያለነው አሁን ያለነው ሐሊማ ቤት ነው ገጠር ውስጥ በዚያ አካባቢ እዚያ መንደር ላይ የተፈጠሩ ነገሮችን እየነገሩን ነበር የሐሊማ ከብቶች ጠግበው ይገባሉ የሌሎቹ እዛ አካባቢ በጣም ሀብታም ነን የሌላ ሰው ልጅ ይዘን መተናል ከተከፋይ ነን ብለው የሚሉ ነበሩ ደርቀው ይገባሉ እስቲ ሐሊማ ከብቶች የምታሰማራበት ጋጥ ውስጥ ወስዳችሁ አሰማሩ እያሉም ይጠይቃሉ ያም ሆኖ ግን ምንም አይነት ነገር አያገኙም እዚህ ግን ፍየሉም ግመሉም እሷ ማዕበል ነው የወተት ማዕበል ነው ቤቱ ተጥለቅልቋል ወጀብ ነው እዚያ ጋር ነው ያቆምነው እንቀጥል ኡስታዝ አዎ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም መሐመድ ወአለ መሐመድ ለሁለት አመት ነው ውሉ እንግዲህ ሁለት አመት ነው አሲያም እኮ እንደዛው ነው ተዋላችሁ ሙሳን አለበ የተከፈላት ሙሳን እናት ስታስጠይ በሁለት አመት ተመለሻለች ነው ሙሳም የተመለሱት በዛው ነው ሁለት አመት ሲሆን ሐሊማ እንግዲህ ሆዷን እየቆረጣትም ቢሆን መሐመድ መለየት አትችልም የሰው ልጅ ነውና መመለስ ነበርባት በውሏ መሰረት ይዛ ተመጣች በኋላ እንደው አሚናት እንደው ይሄ ከተማ ወባ ያጣው ወረርሽኝ ያጣው አላህ እንደገና መካ አየር የኛ ይሻላል ተመካ እኮ የሚሻል የለም ነገር ለህፃን ልጅ ደግሞ ገጠር ጥሩ ነውና ባክሽ እዚህም ጣ አታይخلص فاني اخشى عليه وباء እንደው ልጅ ይሄ ልጅ እንደው አንድ ነገር እንዳይሆን እኔ ጋራ ቢቆይ ፍቃድሽ ከሆነ አለቻ ቃለት እሺ ያየችው ነገር ኖሮ ነው ኡስታዝ አላየችም ይዘሽ ተባለ ደስ ብሎ አዛ ተመለሰች እናም 4 አመት አካባቢ ሆነው 4 አመት ላይ ሆነ ነገር ታዩ የሆነ ቀዶ ጥገና ሰርጀሪ አስደንጋጭ ነገር ነበር ያልተለመደ ነገር ነው የዛ ጊዜ ባለቤቱም አረ ይሄ ልጅ ያደራ ልጅ ነው እንመልስ ብለው ይዘው መጡ እና ሲመጡ ምን ነው ልጁን እየወደድሽ ይዘሽ መጣሽ ሰጥቼሽ አልነበረም እንዴ አይቆይም እንዴ አይ ፈራሁኝ አንድ ነገር እንዳይሆንብኝ ፈርቼ ነው ምንድነው የምትፈሪው ንገሪኝ እንደዛና እንደዚህ ምን ፈራሽ ንገሪኝ ያ ሐሊማ لقد خشيت أن يكون هذا الغلام قد أصيب فألحقه بأهله قبل أن يظهر ذلك فإنهم بزمكو أباتي وغار زنديرن وقد كنت حريصة عليه በቀደም ይጀልህር ብለሽ ታበቂ አሁን ደሞ አንቺ ሳልልሽ ለምን ይዘሽ መጣሽ ምን ያጋጠመሽ ችግር አለ ቃለት فقلت وتخوفت الأحداث عليه የሆነ ነገር ችግር ያጋጠመዋል ሰይጣን ይለክፋል ብዬ ፈራሁኝ فعديت إليك قالت آمنات هذا شأنك يعني ملشبت مكنيات أفتخوفتي على الشيطان من يلي لاي نو سيطان متفريو سيطان اللي جفرا እንጂ
እንደዛ ነው አንድምታው። ሰይጣን የኔን ልጅ ፍራ እንጂ ሰይጣን ትፈሪያለሽ? ቁልቱ ነዓም ቃለት ከላ እሱን እንደ ሀሳብሽን እርሹ ወላሂ ማ ሊሸይጣኒ አለይህ ሚን ሰቢል ሰይጣን የኔን ልጅ የሚያጠቃበት ነገር ምንም ምክንያት የለውም። የሚገርም ነው። ወኢነ ሊቡነየ ለሸእነን ለትልቅ ነገር የታጨኮል ልጅ ነው የኔ ልጅ። አፈላ አኽቢሩኪ ኸበረ ጨርሼ ልንገርሽ እንዴ? ቃለት በላ ረአይቱ ሒነ ሐመልቱ ብሂ እንደው ጫፍጫፉን ልንገርሽ ምልክቱን አነው ኸረጀ ሚኒ ኑሩን አድዋ ሊቁስሩ ሻም እኔ ስወልድ እንደ ማንኛውም ሴት ድካም አልተሰማኝም፣ ምጥም ብዙም አላንገላታኝም። ያየሁትም ነገር አለ፣ ብዙ ተአምር በህልም የተነገረኝ ነገር አለ። በእኔ ልጅ ላይ ስጋት አይኑርሽ። ጥብቅ ነው እያለ ሲወለድ ለዋዲኡን የደሂ ቢልአርድ ራፊኡን ረእሰው ኢለ ሰማ ወደ ሰማይ ቀጥሎ እንዲህ አድርጎ ነው ተወለደ ልጅ። ሻዱ ላይ ሶላት ብቻ ነው ታየምጣቃ። ይሄ ምን ያመለክታል? ሰባባው እንደዛ አድርጎ ኢለ ሰማ ዲዒሂ አንኪ ወንጦሊቂ ራሽደትን ያለ ምንም ስጋት ይዘሽ ማሳደግ ተፈለሽ ምንም ችግር የለበትም የኔ ልጅ አለች አሚናት። ጀነጀነች አዲና አርጋ ደስ ብሏት ሀሊማ ይዛ ሄደች። ድጋሚ ነው ድጋሚ ለሶስተኛ ዙር ማለት ነው። ሶስተኛ ዙር ከሰርጀሪው በኋላ እኮ መልሳል ነበር። አትስጊ እንዲንዳንቻናለው ይዘሽ ችግር የለም ተባለች። ይዛ መጣች፣ መልሳ ይዛ መጣች። በጣም እድለኛ ሴት ናት። መለሰች። አሚናት የአባቱን ቀብር ላዘይር ብላ ወደ መዲና ይዛ ሄደች። አባቱን አብደላን ቀብር ዘይረው ከዛው ከቤተሰብ ጋር ቆየች እና ስትቆይ አንድ አይሁድ ትኩር ብላ የልጆች ጋር ሲጫወቱ ስሙ ማን ነው ይሄ ልጅ ይላል። መሐመድ ነው። አንድ ምልክት ስሙ ሲል አባቱ አለ ሞቷል። ሁለት ምልክት ይሄ ልጅ ይገደል እና እንግዲህ መዲና ያሉ አይሁዶች መሐመድን ፍለጋ ነበር ሄዱት። ከኛ ተተወለደ እንቀበለዋለን የሌላ ከሆነ እንገለዋለን ብለው ነው። አረ እንዲህ የሚል ሰው አለ ሲሏት ተዛ አሚናት ይዛ ልጇን ተዛ ቶሎ ይዛ እንዲወጣ አደረገች። ከዛም በስተፊት ሀሊማ ካዝም ባልገባ ይዛቸው ሄዳ እዛ አንድ አይሁድ አይቶ ይሄ ልጅሽ ነው አባቱ ሞቷል አለ ኧረ አለ እሱ ነው ብላ ከለላ አባት ባይኖረው ነው ኖሮ እገለው ነበር። ኢና ሊላህ ይኸውልህ ጠባቂው አላህ ነው። እና ተዛ ስትመለስ እንግዲህ አሚናትም መንገድ መተች አደራው ለበረካ ተላለፈ። አዎ እና ማለት እድሉ ወደኛ ሀገር ሊመጣ ወደ ሀበሻ መጣ። ወደ ሀበሻ መጣ። ገና ሲወለዱም ተቀብላለች። አሁን ደግሞ እና ነብዩ ምን ይሉ ነበር ሰለላሁ ዐለይሂ ወሰለም ማ ሚን ነብይን ኢላ ወቀድ ረዓል ገነም ማንም ነብይ ሆኖ ፍየል ያልጠበቀ የለም እኔም በልጅነት ጠብቄያለሁ ይሁን ነበር። ወላ አንተ ያ ረሱላህ ሰውም ጠብቀዋል። አሁንም ጠብቄያለሁ። ተፍየል ጠበቃ ብዙ የሚማሩት ነገር አለ። ሐላፍትና የኡማ ሐላፍትና መሸከም ይችላል። ፍየል በመጠበቅ ሲንገላታ ያደገ እና ብዙ ትምህርት አለው። ከዛ በዚህ መልኩ ነብዩ ወደ አያታቸው ዘንድ ተሸጋገሩ። ከአያት እንደገና ወደ አጎት አለም የጂድ ከቲ መንፈአዋ እንግዲህ አላህ በዚህ መልኩ አሳደጋቸው። ነብዩ ሰለላሁ ዐለይሂ ወሰለም በየገቡበት ገና ነብይ ሳይሆኑ ገና ህፃን ነው እንኳን በረካ ይገባ ነበር። እኛ ሱናቸውን እምነታችን በሳቸው ያለን መሐባ አለን ፍቅር አለን እያልን የሳቸው ኡመት ሆነን ራሳችን እንደ ዲሃ እንደ ተራራግ መቁጠር የለብንም። የሼህ መሐመድ አሊ አባት አንድ ታላቅ ዓሊም የሳቸው አባታቸው ደረሳ ነገሩኝና በቀደም እንደውም እኛ ጋር ኡምራ ሄደው ነበር እና ሼህ መሐመድ አሊ መካ ነበሩት። ሼህ መሐመድ ሼህ
እና ሻህል ያዲም ይባላሉ ረህመቱላህ አለይህ ደረሶቹ አንድ ቀን ዱዓ ሲያደርጉ ሰሙ አሉ ምን እያሉ አላህ አክብረን አላህ አክብረን አላህ አክብረን ይላሉ በጣም አዘኑ በደረሶቹ አክብረን ሀብት ስጠን ማለት ነው አላህ ሙስሊም አድርጓችሁ ቁርአን ሰጥቷችሁ ከዚህ የበለጠ ክብረት አለ እንዴ ብለው አዘኑ ይባላል በጣም በዛ አባባል ምንድነው ክብረት ምን ለምኑት ርካሽ ነገር እኮ ነው ዱንያን ዝቃጭ ነገር አላህ ቁርአን ሰጥቷችሁ ሙስሊም አድርጓችሁ እንዴት አክብረን ትላላችሁ ተዚህ በላ ክብረት አለው ይላሉ አንዱ ይሄ ነው ሁለተኛው ደግሞ ምንድነው ተሚገርመኝ ነገር ሁሉ ዛሬ ሐቢቢን አስታወስኳቸው የሚል ሰው ነው እና ሊላሂ ወኢና ኢለይሂ ራጂዑን ዛሬ እንዴት ሊሉ ነው ተረስተው ነው ያስታወሳቸው የውምየን ማስታወስ አለበት ማለታቸው ነው መርሳቱን ነው የሚያመለክተው እኮ ረስቻቸው ነበር አስታወስኳቸው ሙሲባ እኮ ነው ተወዳጅም አይጠበቅም እና እንደው ዛሬ ሐቢቢን አስታወስኳቸው የሚል ሰው ተሚያሳፍር ነገር ቢኖር ሹፍ ከነፍስ በላይ የረሳው ነገር እኮ የምታስታውሰው እኮ የረሳው ነው እንዴት ረስቷቸው እንዲህ ይላል እንዴት አላህ ቁርአን ሰጥቷቸው ሙስሊም አድርጓቸው እንዴት አክብረን ትሉታላችሁ ተዝብ አልহামዱሊላህ ማለት ሲገባችሁ በክብረት አይደለም የሰጣችሁ ያሉበት አጋጣሚ ይባላል በጣም ይደንቅ ነው እና እኔም እና አንተም እሱም የነቢ ኡመት መሆን ትልቅ ክብር ነው ሸረፍ ነው ሸረፍ ነው ትልቅ ሸረፍ ነው ነህመዱላህ ረቢ አላ ጁል ኒዓሚ አልኩ አላ ጁል ኒዓሚ ትልቅ ክብር ጁል ኒዓማት የረሱል መላክ ነው የሳቸው ኡመት መሆን ነው የሳቸው መላክ ነው وجاءنا عبد من الله يرسل أمة هذا الرجل نحمد الله ربي على جل نعمه بأسر رسول الله صلى حضرتي وبنعمة الإسلام تفضل علينا لكم سان طيق أو سان لمنه الله مسلمنا نجر ستن بورق بهبت بجنزب كاتمنهم تمنهم بلاينه بهبت بورق ما يتمنون دين الإسلام الله ستن وبنعمة الإسلام تفضل علينا الله جعلنا عيدا من أخيار الأمة أنتم خير أمة وخرجت للناس كتب على شوت أمتك كتبات أمتك على هذا الرجل نبي الله موسى عليه السلام تمني تورى بريبالا من محمد أمة نبي نتكرت بين يسوع أمة بوكين ترى أمة استبالوا الدرس سلازم عندك الله نجر الله أنه وتلك نجر ستونا لأني ما أنتم سلنا عندنا الله نجر أنه ليه لو نجر الله نو يسألنا ይጨምርልናል አይከለክልንም ክብረቱ ይመጣል ትልቁ ነገር እስልምናን ሰጥቶናል ስናመሰግነው ሰለላሁ ዐለይሂ ወሰለም ኡመት አድርጎናል ያ ነው ክብረት ማለት ያ ነው ድንቅ ነው በጣም ነብያት ተመኝተው ያላገኙት አሊማ ቤት የገባውን በረካ ሁሉም ቤት እህቶቻቸው ድማቸው ላስገባው ልጅም እንግዲህ አሊማ ቤት ትልቁ ነብይ ተወልደው እንደገቡት ሁሉም ቤት እንደው ማህነናል ብለው የከፋቸው እህቶች ሁሉ ወልደው ሚስሙ አላህ ያርጋቸው አባቶችም እንደዚሁ ያ ረብ العالمين አርሐሙ ረሂም መታወትን መሰሙትን ኸይር አላህ አድርገው በያላችሁበት አላህ ይጠብቃችሁ አላህ ይወደዳችሁ ወዶ ያስወደዳችሁ ከክፉ ነገር ይጠብቃችሁ የተመማማችሁም አላህ ያሽራችሁ አጅራችሁን አላህ ብዙ ያድርገው ዱንያ አኺራችሁን አላህ ያሳምረው ያልወለዳችሁም ወለዱ ያላገባችሁም አግቡ ተጣላችሁም ታረቁ አላህ የምርት ሀገር የትርፍ ሀገር አላህ ያድርግ ነጋዴው የሚያተርፎ የሚገባበት ገበሬው የሚያመርትበት ተማሪው ለውጤት የሚበቃበት ዘመን አላህ ያድርግልን የሰርግ ዘመን አላህ ያድርግልን የደስታ ዘመን አላህ ያድርግልን የመውለድ የመዋደድ ዘመን አላህ ያድርግልን የጥልን አላህ ያንሳልን ጥብጥን አላህ ያንሳልን ጭንቀትን አላህ ያንሳልን ረብ العالمين አርሐሙ ረሂም እና ምን ሰማው ኸይር አላህ ያድርገው በያላችሁበት አላህ ይጠብቃችሁ አላህ ይወደዳችሁ አላህ ያስወድዳችሁ ወዶ ያስወድዳችሁ የማያልቅበት የማይጎልበት ረብ العالمين አርሐሙ ረሂም والدنيا بآخرة ما الله رفع الله قدركم في الدنيا والآخرة حفظكم الله حيثما كنتم بيالله شبت الله يطبقاችሁ الله يطبقاችሁ ሞተባችሁ ሁሉ الله ይሰብራችሁ በዛዎችንም الله ይርዳችሁ وكان ሰላምንም ደግሞ الله ሰላሙን الله ይመልስላችሁ በቃ ይባላችሁ የሞቱትን الله ይማራቸው ያሉትን ቤተሰቦቻቸውን الله ይሰብራቸው መታወትን መሰሙትን ኸይር الله አድርገው በያላችሁበት በአማን በሰላም الله በሳምንት الله ያገናኘን يحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين صلى الله عليه وسلم بارك على سيدنا محمد
ረበና ባረክ ፊኩም ሸኽና። ይሄ ተቀድቶ የማያልቅ ነው ሲራ። ከዛ ውስጥ እንግዲህ በጭልፋ አባይን በጭልፋ እንዳሉት አዳዲስ ነገሮችን እየሰማን ነው። ጠባን እንደ ታሪኮችን የምታውቁ በጣም በርካቶች እንደምትሰሩ ሲረቱ ኢብኑ ሂሻም ማለት ነው። ናም ሲረቱ ኢብኑ ሂሻም እና ደግሞ ደላኢል ኑቡዋ እነዛ ማየት ይቻላል። በጣም አሪፍ። እንግዲህ እየገባችሁ ቼክ አድርጉ። ለልጆች የሚነገር ታሪክ ነው። አሁን ይሄ ከልጆች ጋር በጋራ የምንሰማው ታሪክ ነው። የመልእክተኛው ሰላም ያላየ ነው ያልሰማ ነው አዲስ ጎንና ገጽታን ነው እያሳዩን ያሉት ሸኻችን። ሳምንት ኢንሻአላህ ካቆምንበት እንቀጥላለን። ዛሬ እንደውም ኒካሁን እናያለን ብለን ነበር፣ ኹጥባውን እናያለን ብለን ነበር። እንግዲህ ለሳምንት አቆይተነዋል ማለት ነው። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። በድጋሚ ኢንሻአላህ ላይቭ ደግሞ ስርጭታችን ይቀጥላል። 5ኛ ዓመታችንን ምክንያት በማድረግ ወደ እናንተ በቀጥታ የምንደርስበት በጣም ብዙ ነገሮች የምናነሳበት እሱም ላይ መምኪን ኢንሻአላህ ጊዜ ተመችቶ ሸኽንም የምናመጣበት አጋጣሚ ይኖረናል። ከአላህ ጋር እናስተዋውቃችኋለን። ፋታ ረፍት ወስደን ተመልሰን እንመጣለን። አብራችሁ ቆዩ።